ምሳሌ የእንጀራ እናት እንግዲህ በጣም አስተማሪና ገራሚ የሆነ ድራማ ነው ማለት ነው። ማለት እንግዲህ በዚህም ብትሆን ምንም ሊሳካላት አልቻለም። እንግዲህ አንዳንድ ጊዜ በሰዎች ላይ ክፋት ስናስብ መንገዳችን ቀና አይሆንም ማለት ነው። እንግዲህ ማለት የራሷ እየሰራችውን ግፍ ነው እያጨደች ያለችው ማለት ነው። እንግዲህ በዚህም ብትል በዛም ብትል አልቻለም። በመጨረሻ እንግዲህ የዝና እጅ ላይ ተጥላ እንግዲህ ዝና እንደ አሻንጉሊት ሂጂ አንድ ነይ እያለ እየተጫወተባት ይገኛል ማለት ነው። አደብልብል እንግዲህ የብሩኬ ጀይና ወንድም እንግዲህ ብሩኬ በመጥፋቱ ወንድሙ በጣም ከባድ ጭንቀት ውስጥ ገብቷል ማለት ነው። ወንድሜ ማግኘት አለብኝ በማለት እንግዲህ በጣም ሀሳብ ውስጥ ገብቷል ማለት ነው። እንግዲህ አሁን በሱ ሰዓት እሱ ማለት ነው ከሱ ጋር ግንኙነት ያለ እሷንም ማግኘት አለብኝ እያለ እንግዲህ ማለትን ለማግኘት እየታገለ ነው ማለት ነው። ምክንያቱም ዳታ ቤታቸውን ታውቃለች እንድታሳየው ዳታን ጠይቋታል። ችግር የለም እኔ ወስድሃለሁ እንዴ የቡራ ነው ብላለች ማለት ነው። እንግዲህ የዝና አንዴ ሂጂ አንዴ ነይ እያላት እንደፈለገ ነው እያደረጋት ያለው ማለት እንግዲህ ማለት እንደዛ በብሩክ ላይ እንዳልተጫወተች ብሩክ ላይ እንደዛ በህይወቱ እንዳልተጫወተች ልጁንም እንዳያሳክም ብዙ ነገር እንዳላደረገችው እንግዲህ በቀና እኖራለሁ ብላ አስባ ነበረ። ነገር ግን እየባሰ ነው ያጋጠማት። እንግዲህ አሁን በዚህ ሰዓት የዝና እንደፈለገ አንዴ ሂጂ አንዴ ነይ እያላት እንደፈለገ እንዳሻንጉሊት እየተጫወተባት ነው ማለት ነው። ይሄ ድራማ እንግዲህ በጣም ብዙ ነገር ነው የሚያስተምረን፣ እጅግ በጣም ብዙ ነገር ነው ማለት ነው። ምክንያቱም ለሰዎች ላይ ግፍ እየሰራን አንድ ሰው ላይ ግፍ እየሰራን እኛ ህይወታችን የተቃና አይሆንም። በጣም ነው የሚያስጠላ ማለት ነው። ምክንያቱም ምንጊዜም ለሰዎች መልካም ነገር ስናስብ ነው እኛም መልካም ነገር ሊገጥመን የሚችለው። በሰዎች ላይ ተንኮል እየሰራን እንግዲህ የሰውን ህይወት እያመሰቃቀልን በሰላም እኖራለን ብለን እናስባለን። አንዳንድ ጊዜ እንግዲህ በዚህ ሰዓት የዝና ማለትን እንዲህ እየተጫወተባት ነው ማለት ነው። አንቺ የማይገባሽ የማይሞሽ ፕሮፌሰር እያላት እንግዲህ ብዙ ነገር እያላት ነው ማለት ነው። በጣም ነው የሚገርመው የሰው ልጅ እንግዲህ ይሄ ድራማ ማለት በጣም እጅግ ብዙ ነገር የሚያስተምረን ድራማ ነው። ሰዎችን ላይ እንግዲህ ክፋት ስንሰራ የዝና እንግዲህ አሁን በዚህ ሰዓት በጣም ተናዶ ነው ያለው። ሉላንም ሊያገኛት አልቻለም። እንግዲህ እሱ አሁን አግኝቼ ሞገስን አጠፋለሁ ሲል ነበረ። ነገር ግን አሁን ሁለቱንም ባገኛቸው ሁለቱንም አጠፋለሁ ብሎ ነው እያሰበ ያለ ማለት ነው። ነገር ግን የብሩኬ ወንድም እንግዲህ አደብልብል ስላለ አደብልብልም በጣም ፈርቶታል ማለት ነው። የዝና አደበልብል እንግዲህ በጣም ጀይናና አልበገር ባይ የሆነ ወንድ ነው ማለት ነው። እንግዲህ የዝና እንኳን በጣም ፈርቶታል። በዚህ ሰዓት እነ ብሩኬ ቤት ምን እየተፈጠረ እንደሆነ ማወቅ አለብኝ እያለ እንግዲህ መከራውን በልቷል፣ ጭንቀት ውስጥ ገብቷል ማለት ነው። እንግዲህ አደበልብል የዝና ላይ እንኳን ሀሳብ ሆኖበታል። የዝና እንግዲህ እሱ ሁሉንም ሰው ነበረ ሲያሸንፍ የነበረ። ዛሬ ግን አንድ አምሳያውን አግኝቶ እንግዲህ አደበልብልን በጣም ፈርቶታል ማለት ነው። በዚህ ሰዓት ምን ሊሆን መጣ፣ በምን የተነሳ ነው ሊመጣም የቻለ እያለ እንግዲህ በጣም ተጨንቋል ማለት ነው። አሁን እንግዲህ ሌላ ሀሳብ አምጥቶለታል ማለት ነው። ቤት እንደገና ድጋሜ ሊከስ ወረቀት ሊሰጥ ሊሄድ ነው በማለት እንግዲህ ለብሩክ ቤት ልትከስ አሁንም ድጋሜ ወረቀት ሊሰጥ ሄድ ነው የክስ ወረቀት ብላ ስትነግረው፣ በይ እንግዲህ አሁን አንቺ አንድ ነገር አድርገሽ መምጣት አለብሽ። ብሩክ ከተደበቀበት ቦታ እንዲወጣ ምሳሌን የሆነ ነገር ማድረግ አለብህ። ምሳሌ የሆነ ነገር ከሆነች ከተደበቀበት ቦታ ይወጣል በማለት እንግዲህ የዝና አሁን ሌላ ነገር ጠንጥኖ መጥቷል ማለት ነው። እንግዲህ የብሩክ ወንድም እንግዲህ አደበልብል ምሳሌ ትምህርት ቤትም እንዳትሄድ ከቤት እንዳትወጡ ብሎ ለቅድስት አስጠንቅቆታታል ማለት ነው። እነሱ ከቤትም አይወጡም። ነገር ግን እንግዲህ ምሳሌን የሆነ ነገር ስታደርግ
ከተደበቀበት ቦታ ወጥቶ ይመጣል በማለት እንግዲህ ዝና ለማለት ሌላ አጀንዳ አቅርቦለታል ማለት ነው። እሷም እንግዲህ ቤት ሆኜ ራሱ ማጥፋት ያልቻልኩት አሁን እኔ በውስጥ ሆኜ እንዴት አድርጌ ነው ማጥፋት የምችለው በማለት እንግዲህ መልስ ሰጠችው ማለት ነው። ልጅቷ የድመት መልስ ነምስ ነው ያላት በማለት መልስ ሰጠችው ማለት ነው። ሰው ሆኖ የድመት ነምስ ያለው የለም፣ አንቺ ደካማ ስለሆንሽ ነው እንጂ በአንዴ ማጥፋት ትችያለሽ፣ ይሄንን ማድረግ አለብሽ በማለት እንግዲህ ኮስተር ብሎ ተናግሯታል ማለት ነው። አንተ ከአዘዝከኝ እኔ ሁሉንም ነገር ማድረግ እችላለሁ፣ አደርጓለሁ። እንደውም ቤቱ ድረስ ሄጄ ወረቀት ሊሰጠው ነበረ እና አደርጓለሁ በማለት እንግዲህ መልስ ሰጠችው ማለት ነው። እንግዲህ ቀጥታ ከኤፍራታ ወደ ቤት እየሄዱ ነበረ፣ እነ ብሩክ ቤት እየሄደች ነበረ ማለት ነው። የክስ እየሄደች ነበረ ማለት ነው ወደ ቤት። እንግዲህ በዚህ መሀል ዳጣና ሞገስ አንድ ላይ ነበሩ፣ እየሄዱ ነበረ ማለት ነው። እየሄዱ ነበረ መንገድ ላይ እየሄዱ አግኝቶ ተደብቆ እየጠበቁ ለሱ ያሳወቁት ማለት ነው። እሷም እየሄደች የነበረችው ወደ ብሩክ ቤት ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተ እንደምትሆኑ ተስፋ አድርጋለሁ። በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እኔ ጋ የበዛ ሰላም ለእናንተም ይብዛላችሁ። እኔ ያለው ፈጣሪ የተመሰገነ ይሁን። እንኳን ወደ ቻናሌ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤተሰብ ይሁኑ እላችኋለሁ። እንኳን ደህና መጣችሁ የኔ ውድ ቤተሰቦች። ፈጣሪ በያላችሁበት ቦታ ሰላማችሁን ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሰው ልጅ በሙሉ። እኔ ውድ ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ ምሳሌ የእንጀራ እናት ማለት እጅግ በጣም አስተማሪ እና ብዙ ነገር የሚያስተምር ድራማ ነው ማለት ነው። በጣም የሚገርም ብዙ ተማሪ አስተማሪ ያለ ብዙ ነገር የሚያስተምር ድራማ ነው። እንግዲህ በሰዎች ላይ ክፋት እየተመኘን የሰዎችን ሕይወት እያመሰቃቀል የሰዎችን ሰላም እየነሳን እኛም በሰላም መኖር እንደማንችል እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። እውነት ለመናገር ይሄ ድራማ ማለት ነው። ማለት እንግዲህ በዚህም በዛም በባሌም በቆጥም በቦሌም እያለች እንግዲህ ምንም ሊሳካላት አልቻለም ማለት ነው። በመጨረሻ እንግዲህ ብሩክ ቢጠፋም እንግዲህ ብሩክ ስለጠፋ አደበልብል እንግዲህ በጣም ኃይለኛ ጭንቀት ውስጥ አለ። አሁን ወንድሜ ወይ ገሎት ነው ወይ አፍኖት ነው ወይ የሆነ ነገር ሆኖ ነው በማለት እንግዲህ ኃይለኛ ስትሬስ ውስጥ ገብቷል ማለት ነው። እንግዲህ ወንድሜን ማግኘት አለብኝ ብሎ ቆርጦ ተነስቷል ማለት ነው። አደበልብል እንግዲህ ልክ እንደ ብሩክ ጀይና ወንድም ነው ማለት ነው ያለው። በጣም ነው ደስ የሚለው እንደዚህ አይነት ጀይና ወንድ እንግዲህ እውነት በጣም ነው ደስ የሚለው። እንደዚህ ራሱን በራሱ ተማምኖ ለመጋፈጥ የሚጥረው ወንድ በጣም ነው ደስ የሚለኝ። እኔ በነገራችን ላይ በጣም ጀይና የሆነ ወንድም ነው ያለ አደበልብል ማለት ነው። በጣም ነው ደስ የሚለው። እንደዚህ አይነት ራሱን ለማስከበር በማንነቱ በወንድነቱ የሚኮራ ወንድ በጣም ነው ደስ የሚለው ማለት ነው። እንግዲህ ማለት በመጨረሻ ወደ ብሩክ ቤት ሄደች። ወደ ብሩክ ቤት ሄደችበት የክስ ወረቀት ልትሰጠው ነው፣ ድጋሜ ብሩክ ልትከሰው ማለት ነው። በዛው እንግዲህ እንዴት አድርጋ ምሳሌ ልታጠፋ እንደምትችለው ለማየት እንግዲህ ኢንፎርሜሽን ልትወስድ ነበረ ሄደችው። ነገር ግን ከኋላ ሶስቱም እየተከታተሉት ነበረ። አደበልብልም ዳጣም ሞገስም እየተከታተሏት ነበረ። እንግዲህ ቀጥ ብላ ቤት ድረስ ሄዳለች። እንግዲህ ቤቱ ድረስ ወረቀት ሰጣለሁ ብላ ሄዳለች ማለት ነው። ነገር ግን ኤፍራታም አብራ ነበረች። እሺ ተባብሎ አብሮ ሊሄዱ የነበረው ሞገስ እንግዲህ አብሮ ነው ያለው ብሎ ለአደበልብል ስለነገረው አደበልብል ደወለለትና እፈልግሻለሁ አሁንም ለሆነ ጥብቅ ጉዳይ ነው ብሎ ብቻውን እንድትሆን ፈልጎ እንግዲህ ጠርቷታል ማለት ነው። ልክ ስትጠራ እሷም ብርሽንም መውሰድ አለብሽ ብላት ወዲያው እንግዲህ ለማለት እሺ ብላ አብረን እንሄዳለን እሺ ብላ ነበረ። እንግዲህ ቃሏን ካደችና እሷ ወደ ብሯ መውሰድ ሄደች ማለት ነው። ማን ነው የደወለልሽ? የልትሄጂ ነው ስትለው ጓደኛዬ ነው ቢናሚን በማለት እንግዲህ የእሷን ሀሳብ ሄዳ እንግዲህ ማለትዮ አገር ሰላም ነው ብላ ቀጥ ብላ ወደ ብሩክ ቤት እየገሰገሰች እንግዲህ ስትገባ ከኋላ ሶስቱም እየተከታተሏት ነበረ ማለት ነው። ጥፋት አይታወቅም እንግዲህ እሷ ማንም ቤት የለም ምሳሌንና ቅድስትን ብቻ
የእሷ አላማ ስትሄድ የነበረው እንግዲህ ሉላና ሞገስ አላማቸውን እየቀጩ ነው። ብቻቸው ነው ያሉት አሁን ማለት ነው፣ ያሉበት ቤት ማለት ነው። እንግዲህ ሉላ በጣም ጨንቋታል። መቼ ነው ራሳችን ምግብ ሰርተን የምንበላ በማለት እንግዲህ ሞገስን እያጨናነቀችው ነው ማለት ነው። አንድ ቀን ትንሽ ቀን ታግዥኝ በማለት እንግዲህ ብዙ ቀን ይለምናታል ማለት ነው። እሷም እንግዲህ እኔ ምግብ ሰርቼ ላበላክ እፈልጋለሁ በማለት ትናገራለች ማለት ነው። በመጨረሻ እንግዲህ እፍራታና የብሩክ ወንድም እንግዲህ አደብልብል ተገናኘው፣ ፎርሜሽኑ ወሰደ ማለት ነው። እንግዲህ ማለትየው ሀገር ሰላም ነው ብላ ቀጥ ብላ እንግዲህ ወደ ብሩክ ቤት አቀናች ማለት ነው። ወደ ብሩክ ሄዳለች። እንግዲህ ወደ ብሩክ ቤት የሄደችበት ደግሞ የክሱ ወረቀት ነው ለማስረከብ ነው፣ ለመስጠት ነው እንግዲህ የሄደችው። እንግዲህ ስትመጣ ስትገባ እነሱም ከኋላ አብረው ስለሚገቡ እንግዲህ ማለት ቀጥ ብላ ወደ ብሩኬ ቤት እየሄደች ነው። እንግዲህ ከኋላ እነሱም እንግዲህ ሲገናኙ እንግዲህ ምን አይነት ድንጋጤ እንደምትደነግጠው ነው እኔ እንግዲህ በጣም ነው የሚገርመው። ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። አደበልብል እንግዲህ በጣም እውነቱም አደበልብላቸው ተዋቸው ማለት ነው። እንግዲህ በጣም ፈርቶታል። የዚና ራሱ አደበልብልን በጣም ነው የሚፈራ ማለት ነው። በዚህ ሰዓት ራሱ እሱ ምን ሊሰራ እንደመጣ ነው እኔ ያልገባኝ በማለት እንግዲህ በጣም ተጨንቋል ማለት ነው። እንግዲህ አደበልብልን ራሱ ዝና ራሱ በጣም ፈርቶታል ማለት ነው። እንግዲህ በቀጣይ ደግሞ ምን እንደተባባሉ ምን እንዳደረጉ ለማየት ያብቃን። እንግዲህ በቀጣይ በአዲስ ቪዲዮ እንግዲህ እዤላችሁ ቀርባለሁ ማለት ነው። የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይዛልኝ በያላችሁበት ቦታ ፈጣሪ ሀገራችን ሰላም ያድርግልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ሰላም ለሀገራችን። ደህና ሁኑልኝ።